ቢስሚላህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤጄ ተከታታዮች እንደምን አላችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። እናንተ ጋርስ እንዴት ነው? ስራ፣ ጤንነት ሁሉ አማን? እንግዲህ አላህ ሀገራችንንም ሰላም ያደርግልን፣ ዓለምንም አላህ ሰላም ያደርግልን። የሰላምን አየር የምንተነፈስበትን ጊዜ ቅርብ ያደርግልን። ከጭንቀት ከሀሳብ አላህ ነጃ ያውጣን። እንግዲህ ዛሬ የሻዋል የመጨረሻ ቀን የአፍጥር ፕሮግራም ነበረብኝና ሻዋል የማታውቁ ካላችሁ በተለይ ክርስቲያን ወገኖቼ ማለት ነው ከረመዳን በኋላ የሚጾም 6 ቀናት አሉና ከኢድ ቀን ቀጥሎ የሚጾም ምሳሌ ጁሙአ ነበረ፣ ኢድ ቅዳሜ ተጀምሮ የሚጾም የ6 ቀን ጾም ነበረና የሱ ዝግጅት እያዘጋጀው ነበረ። ያው እንደተለመደ ብዙ አይነት ምግብ ሰርቼ ነበር፣ ግን ለመቅረጽ አልተመቸኝም። ሴትዮዋም ገባ ወጣ እያለች ነበረ ማድ ቤትና እንግዲህ ስልክ ይዘሽ ደግሞ አስረፈድሽ። አረቦች ታውቃላችሁ፣ አንድ ቀን የሆነ ስህተት ካዩባችሁ ሁሌ ያ ነገር እንደምታደርጉ አድርጎ ስለሚቆጥሩ በዛ ሰበብ አረፈድሽ ረፈደብሽ እንዳትለኝ ብዬ ስልኩን ከራሴ አርቄ ነበረ፣ ስራውም እያጣደፈኝ ስለነበረ እና ዛሬ ደግሞ ሁሌ ታች ነበር ምቀርጽላችሁ። ያው ወደ ላይ ወጥቼ ዛሬ ፎቅ ነው የበሉትና ቤታችን ግራውንድ ነው እንደነገርኳችሁ። እዛ ወጥቼ በልቶ ከተነሱ በኋላ በዛው የራሴ መልእክት አስተላልፍበታለሁ ብዬ ከበሉ በኋላ ነው የቀረጽኩትና እንግዲህ እኛ በተለይ በዚህ አጋጣሚ ቤጄ የምትከታተሉ አዲስ የሆናችሁ ለቤቴ ማለት ነው ሰብስክራይብ በማድረግ ላይክ በማድረግ ኮሜንት ደግሞ አስተያየት አስቀምጡልኝ። እጅግ በጣም ነው የምወዳችሁ የማከብራችሁ ቤተሰቦቼ። ግን እንግዲህ ይህን ቻናል ከከፈትኩኝ አመት ሆኖኛል። ምንም ቪዲዮዎቼም እየታዩ ምንም አይነት እይታ የላቸውም፣ ቪዩ የላቸውም፣ ላይክ የላቸውም። ለምን እንደሆነ አላውቅም። እንግዲህ እናንተ እንድትከታተሉኝ ሰውን መስደብ የለብኝም፣ የሰው ሃይማኖት መንካት የለብኝም፣ የሰው ብሔር መንካት የለብኝም። እኔ ንጹህ ኢትዮጵያዊ ነኝ። ለምን እንደማታበረታቱኝ አይገባኝም። በአመቱ ቻናሌ ምንም ንቅንቅ እያለ አይደለም። እንግዲህ ይሄ ቪዲዮ ታየኝ 3000 4000 ለኔ ትልቅ ነው ያምና 3000 4000 ቪው ይታየኛል ካሁኑም ማለት ነው። በዚህ አጋጣሚ በበጎነት አበረታቱኝ እና በዛው ደግሞ እስቲ ዱአ ላድርግላችሁ። ዋናም ለዛ ነው የመጣሁትና ለእናንተ ብቻ ሳይሆን ለራሴም ጭምር። እኛ ስደት ያለን ሰዎች በቃ ምን ልበላችሁ በጣም የዋሆች ነን። እኔ ስደት ያለ ሰው ይጎዳዳል ራሱ ሲባል በጣም ግርም ነው የሚለኝ። ስደት ላይ ያለ ሰው እንግዲህ ሶሻል ሚዲያ ላይ የምናየው ነገር ያስጠላልም ያስፈራልም። በዛ ልክ ስደት ያለ ሰው በስደት እንግልትን ያየ ሰው በሰው ይጨክናል እንዴ ብለን እስክናስብ ድረስ ነው አንዳንድ ነገሮች የምናየውና እንደምታውቁት ስደት እንደኔ እይታ 3 አይነት ሰዎች ነው ያሉት። 3 አይነት በ3 አይነት መንገድ የሚጓዙ ሰዎች አሉ። ለራሳቸው የሚኖሩ አሉ፣ ለቤተሰብ ብቻ የሚኖሩ አሉ፣ ለራሳቸውም ለቤተሰባቸውም እኩል ጎን ለጎን የሚኖሩ አሉና በ3 ነው የምከፍላቸው። እና ዛሬ ምን አሰብኩኝ፣ እስቲ እንደኔ በጣም የደከሙ እህቶች ይኖራሉና ለምን ዱአ አላደርግም? እስቲ ለምን በምችለው አቅም አንድ ሰው እንኳን አሚን ብሎ ሊሳካለት ይችላልና ያው ብዙም ዱአ አድራጊ አይደለሁም፣ ግን እንደው እስቲ ትንሽ ዱአ ላድርግ። እዚህ ሀገር ከ10 ዓመት በፊት በተለይ ከ10 ዓመት በፊት የመጣን ልጆች የምር ጉልበታችን አለቀ ሰርተን ብራችንን መፍጋቱ ላይ እንጂ ብራችን ለማመስጠት እንዳለብን ሳናቅ የት ማዋላ እንዳለብን ሳናቅ አንዳንዶቻችን አንድ ቀለበት እንኳን ሳንገዛ ለራሳችን በቃ የቻልነውን ቤተሰብ እየረዳን የቻልነውን ምን ልበላችሁ ብቻ አምነን። በአሁን ሰዓት ኢትዮጵያ ላይ የሚታመን ሰው የለም። በነገራችን ላይ በእናቱ የሚያለቅስ እያየን ነው። እናት ልጇን ማስለቀስ ከቻለች ሌላው ሰው በቃ ምንም ማለት አይደለም። አባት ልጁን ማስለቀስ ከቻለ ሌላው ምንም አይደለም። እንግዲህ አባት የሚያስለቅሰው እናት የምታስለቅሳት እህቶችን እያየን ነው።
ስንት ወንዶች ወንድም ሆኖ የከዳ ብዙ እንግልት አለው። ግን እኛ ቁርስ የምንበላበት ሰዓት አጥተን የቁርስና የምሳችንን ጊዜ አዳብለን ብዙ ዋጋ ከፍለን እንደምናመጣው አገር ያሉ ሰዎች አይረዱም። ሀቅ ለመናገር ማለት ነው። በቃ ልክ እናንተ በድሎት በምቾት ያመጣችሁት ነው የሚመስላቸውና ለዛም ይመስለኛል እኛ እንደዚህ ለፍተን የምናመጣውን ገንዘብ በቃ ባገኙት ቦታ ምንም ሳይጨናነቁ ልፋታችን ሳይረዱ እንደፈለጉ የሚያደርጉት። እንደው አንዳንድ ቤተሰብ እኮ ጥያቄ ለምን ጠየቅሽኝ ጨቀጨቅሽኝ የሚል ሰው ሁላ አለና ይኖራልና ከባድ ነው። እኛ የምናሳልፈውና እነሱ የሚረዱን አረዳድ ወላሂ የእኛን 1 ብር ሁላ እኛ የምንደክመውን ድካም ቢያውቁ ኑሮ እኛ የምንሰጣቸው 1 ብር ራሱ መብላት ያስጠላቸው ነበረ። መውረዱ መውጣቱ መቆሙ በዚህ ካውያ በዚህ ጽዳቱ በዚህ ምግቡ እጃችሁ አንዳንዴ እኔ የምሬ ነው እንደዚህ በቃ ስራ በተለይ ከውጪ ሰው የሚመጣ ቀን ምናምን በቃ ወይኔ የሆነ ቦታ ተቃጥሏል እየተጣደፍኩኝ ወይን ካውያ እየተኩስኩ ሳላስበው የሆነ ቦታ ተቃጥሎ ቆስሎ ነው ማየው። ቆስሎ የማይበት አጋጣሚዎች አሉ እና ከመጣደፍ የተነሳ ማለት ነው። በእርግጥ አንዳንድ ቀለል ያለ ስራ የምንሰራ እህቶች ልንኖር እንችላለን። እና ያም ሆነ ይሄ ዛሬ እስቲ በመጨረሻም እናንተ አሚን በሉ። እኔም ዱዓ ላድርግላችሁ። የምር ይህን ልፋታችሁን እንግልታችሁን አይቶ አላህ እንደው በራህመቱ በእዝነቱ በቸርነቱ በሀይነቱ በቀይምነቱ ሀዩል ቀዩም በራህመቱ እንደው ሰማይና ምድርን በጥበቡ በ7 ቀን በፈጠረ አንድነቱ ይሁንበት። ስደት ያለን ሁላችንም የዘንድሮ ረመዳን ለፍተናል በሰው ቤት። የሚመጣው ረመዳን አላህ በራህመቱ ለሀገራችን ያብቃን ያ ረቢ። አላህ ስደት ለፍቶ አገር ሂዶ ሞቱ የሚባልን ዜና አያሰማን ያ ረቢ። አላህ የለፋ ነው እንደው ተባክኖም ተበልቶም የቀረ ነገር እንኳን ካለው ራሳችን ቁጭ ብለን ለመብላት አላህ ያብቃን። የምር በቃችሁ ይበለን ስደት ያ ረቢ በቃችሁ ይበለን። እንደው እኛ ልባችን ስለደከመ እንጂ የሆነ የምንብቃቃበት ነገር ትንሽ ነገር ካለን አገራችን ሂዶ አገር ቁጭ ብሎ እኮ ትልልቅ ደረጃ ይደርሳል። አብዛኞቻችን ስደት ላይ ብቻ ለውጥ ያለ ይመስለናል። አንዴ ስደት የለመደ ሰው በቃ የሆነ ነገር አለበት። አገር እንኳን ቢሄድ ሌላ ሀገር ቀይሮ ሲሄድ ነው የምታዩትና ይሄ ምንድነው? በቃ ራስን አሳምኖ አለመሄድ ነው ለዚህ የሚዳርገውና እንደው በቃ ሰው ቤት ኩሽና ይሄ የመጨረሻ ረመዳን አላህ ያርግልን። በቃ ባለን ተብቃቅተን በሀገራችን ንጹህ አየራችንን እየሳብን ሞት ቢኖር ከቤተሰብ እኩል አሳልፋችሁ የምር ስደት ላይ ሆናችሁ እኮ ቤተሰብ ሞተ ስትባሉ የደረሰበት ነው የሚያውቀውና አልቅሳችሁ እንኳን አይወጣላችሁም። ሞተ ብላችሁ አምናችሁ መቀበሉ ላይ ይከብዳችኋል። በቃ እኔ አምኜ ያልተቀበልኳቸው ብዙ ቤተሰቦች ያሉ ከወጣሁኝ በኋላ ያጣኋቸው እና በተለይ በድንገት በቃ ምን በቃ አሁን ነበረ እኮ አሁን ድንገት እንደዚህ ተራምዶ አሁን እንደዚህ ሰርቶ አሁን ገጠር ያለው አሁን እርሻ እኮ ነበረ እርሻ ሰርቶ በሰላም ገብቶ እንደዚሁ ቀረ የምትባሉ ቤተሰብ በቃ እንደው የታመመ ሰው ሲሆን የሆነ የታመመ ሰው እኮ ይሞታል ተብሎ ስለሚፈራ ትጠረጥራላችሁ። ግን ምንም ሳይሆን ድንገት አንድ ኪኒን ሳይወጣ አንድ መርፌ ሳይወጋ ከዚህ ዓለም ተለይቷል ተብሎ ሲነገራችሁ የዛን ሰዓት የደረሰበት ያውቃል ስደት ላይና በተለይ የራሴ የምትሉት ሰው ከጎናችሁ ከሌለ በጣም ከባድ ነው። ከእንደዚህ አይነት ነገር ይጠብቃችሁ። እንዲሁም ደግሞ በቃን ይበለን። በቃ ስደት በቃችሁ። እንደው ያልተነካ እንጀራ አገራችን ላይ ይስጠን ያ ረቢ አላህ ያ ረቢ አላህ በረህመት ይሆንበት ያ ረቢ አላህ። ከዚህ በኋላ እንደው አረቦች የአበሻ ሴት አልሰራም ብላለች ራሷን ችላለች አገሯ በልጽጓል ተብሎ የሚነገርበት ጊዜ አላህ ያደርስልን። እንደው መጡ ሞቱ የሚባልን ዜና አያሰማን። አገር ለፍታ ከስደት መጣች ሞተች የሚባልን ዜና አላህ አያሰማን ያ ረቢ አላህ። እኛው የለፋንበት እኛው ለመብላት ያብቃን። እድሜያችንን በረካ ያደርግልን ያ ረቢ አላህ። ኸይር ስራ የምንሰራበትን ደግሞ አላህ ይወፍቀን። ከሸርን ስራ ከተንኮል ከዘረኝነት ከጎጠኝነት አላህ ያውጣን ያ ረቢ አላህ ያ ረቢ አላህ። የአደም ልጆችንን ሁላችንን ሰው የተኛውም ሃይማኖት ተከተለ ምንም ሰራ
አላህ ራሱ ነው ሚንዳውን የሚመነዳውና እኛ ምን የሚመለከተን ነገር የለም። አላህ ከፈለገ በአንድ ቀን የፈለገውን አይደለም በአንድ ቀን አይደለም በሰዓታት አይደለም በደቂቃዎች በሴኮንድ የፈለገውን ሁን ሲለው የሚያደርግ ጌታ ነውና በረህመቱ እንደው ሰው ቤት በቃችሁ ይበለን። ለሀገራችን አብቅቶ አርፈን የምንበላበትን እንጀራ አርፈን የምንበላ እንጀራ አላህ ይወፍቀን። አላህ ይወፍቀን። አላህ ይወፍቀን። ያ ሐዩል ቀዩም ያ ሐዩል ቀዩም ደግሞ በጠዋት ነው ያደረኩላችሁ በሌሊት ማለት ነው። አሚን በሉ። እንትኔን ደግሞ ዩቲዩቤን አበረታቱኝ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ የኔ መልካም የኔ ምርጥ ቤተሰቦች፣ ክበሩልኝ።